በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ ወርቅ የዘረፉ ግለሰቦች በጽኑ እስራት መቀጣታቸውን ፖሊስ አስታወቀም። ወይዘሮ ተዋበች ኃይለማርያም በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ ቀበሌ 1 ልዩ ስሙ ኢንሰርቱ የተባለ አካባቢ ነዋሪ ናቸው። ግንቦት 13 ቀን 2018 ዓ.ም ከምሽቱ 2 ሰዓት ገደማ ሰናይት አለማየሁ ማሙዬና ትንቢት ወንድማገኝ አልጋው የተባሉ ሁለት ተከሳሾች የግለሰቧን መኖሪያ ቤት በር ሰብረው በመግባት ከ537,000 ብር በላይ ግምታዊ ዋጋ ያለው የወርቅ ጌጣጌጥና ጥሬ ገንዘብ ዘርፈው ለመሰወር ሞክረዋል ብሏል መርማሪ ፖሊስ። ተከሳሾቹ 23.6 ግራም የሚመዝን የወርቅ ጌጣጌጥና 7,000 ብር ጥሬ ገንዘብ ሰርቀው ሊሰወሩ ሲሉ በህብረተሰቡ ትብብር እና በፖሊስ ብርቱ ክትትል በቁጥጥር ስር መዋላቸውን መርማሪ ፖሊሱ ጨምረው ገልጸዋል። ፖሊስም የምርመራ መዝገቡን ይጀምራል። መዝገቡንም በሰውና በሰነድ ማስረጃ ያጠናክራል። ምርመራውንም አጠናቆ ለአቃቤ ሕግ ይልካል። አቃቤ ሕግም ክስ ይመሰርትባቸዋል። ጥፋተኛ መሆናቸውንም ያረጋግጣል። መዝገቡን የመረመረው የሸዋሮቢት ከተማ ወረዳ ፍርድ ቤትም ሌሎችን ያስተምራል፣ ከመሰል የወንጀል ድርጊቶችም ያስጠነቅቃል በሚል በፈጸሙት የከባድ ስርቆት ወንጀል እያንዳንዳቸው በ6 ዓመት ከ4 ወር ጽኑ እስራት እንዲቀጡ ተወስኖባቸዋል ብሏል ፖሊስ። እንደ መርማሪ ፖሊሱ መረጃም የተሰረቀው ንብረት ሙሉ በሙሉ ለባለ ንብረቷ ለወይዘሮ ተዋበች ኃይለማርያም መመለሱን ተናግረዋል። ወንጀለኞች ለሕግ እንዲቀርቡ ህብረተሰቡ ያደረገው አስተዋጽኦ ከፍተኛ መሆኑን ገልጸው ወንጀልን ለመከላከልና አጥፊ በሕግ እንዲቀጣ የፖሊስና ማህበረሰቡ ቅንጅትም ተጠናክሮ መቀጠል እንዳለበትም አሳስበዋል። የሞባይል ስልክ ለመንጠቅ ብለው የሰው ህይወት ያጠፉ ግለሰቦች በጽኑ እስራት መቀጣታቸውን ፖሊስ አስታወቀም። አንድ ወንጀል ስለመፈጸሙ ለፖሊስ መረጃ ይደርሳል። ሁለት ተጠርጣሪ ግለሰቦች ሞባይል ለመስረቅ ብለው የሰው ህይወት ማጥፋታቸው ተነግሯል። ሀብታሙ አውላና ምስጋናው መስፍን የተባሉ ሁለት ግለሰቦች ሞባይል ለመንጠቅ ሲሉ የሰው ህይወት ማጥፋታቸው ይደረስበታል። ጥቅምት 15 ቀን በደቡብ ኢትዮጵያ ክልል አሪዞን አርካሻ ወረዳ ከምሽቱ 3 ሰዓት ገደማ የኃይል ድርጊት በመጠቀም የአቶ አበበ በየነ የተባሉ ግለሰብ ንብረት የሆነውን ሞባይል ስልክ ለመዝረፍ አስበው የግድያ ወንጀል መፈጸማቸው በማስረጃ ይረጋገጣል። ፖሊስም በደረሰው ጥቆማ መሰረት ተከታትሎ ተጠርጣሪዎችን በቁጥጥር ስር ያውላል። የሟችን አስክሬን ለምርመራ ወደ ሆስፒታል በመላክ የምርመራ መዝገቡን በሰውና በሕክምና ማስረጃ ያጠናክራል። የምርመራ መዝገቡን አጠናቆ ለአቃቤ ሕግ ይልካል። ከፖሊስ የተላከውን የምርመራ መዝገብ የተመለከተው አቃቤ ሕግም በከባድ የሰው መግደል ወንጀል ክስ ይመሰርትባቸዋል። የአሪዞን ከፍተኛ ፍርድ ቤትም ጥፋተኛ መሆናቸውን በማረጋገጥ በ22 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። ከ11 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ዕቃዎች በቁጥጥር ስር መዋላቸው ተጠቆመ። መነሻውን ከደብረ ብርሃን አድርጎ ወደ አዲስ አበባ ለመግባት የሞከረ አንድ የኮንትሮባንድ ተሽከርካሪ በለገጣፎ ኬላ ላይ በቁጥጥር ስር ውሎ በተደረገ ጥብቅ ፍተሻ በርካታ የኤሌክትሮኒክስ ቁሳቁሶችና ልዩ ልዩ መድኃኒቶች ሊያዙ ስለመቻላቸው ተገልጿል። ከአንድ ሁለትም ሶስትም አራት እንደዚህ ሻጎቹን በተደጋጋሚ ሲኒዝ ነው የነበር ነው። አልፎም ደግሞ የጦር መሳሪያ እዛች ቦታ ላይ ነው እኛ ከገባን በኋላ ሲያዝ የነበረው። ጥሩ ስራ ነው እዛ ላይ የሰራናል ነው ማለት ነው። ሰራዊቱ የተሰጠውን ህዝባዊና ሀገራዊ ተልዕኮ በላቀ ዝግጁነትና በበሳል ስልታዊ ክትትል እየተወጣ መሆኑን የገለጹት ኃላፊው ይህ ጥብቅ የኬላ ቁጥጥር ይበልጥ ተጠናክሮ እንደሚቀጥል አስታውቀዋል። መነሻ እንደ ደብረ ብርሃን ያደረገ እዚህ ጣፎ ከላ ላይ ነው እኛ ያዝነው ማለት ነው። በፍተሻ እንደጋጣሚ ደርቦ ለማለም ሙከራ ሳደርግ እንደጋጣሚ ያዝነው። ከያዝን በኋላ ፍተሻ ስናደርግ ሙሉ ሻግ ነው። ሻጉን ይዘን እዚህ ለቃሊቲ ጉምሩክ ወደዚህ ይዘን መተን የኮንትሮባንድ ንግድ በአንድ ሀገር የኢኮኖሚ የማህበራዊና የደህንነት መዋቅር ላይ ከፍተኛ ጉዳት የሚያስከትል ተግባር በመሆኑ ፍትሃዊ ያልሆነ የገበያ ውድድር የኢንቨስትመንት መቀዛቀዝን ያስከትላል። በተለይ በህዝብና በህጋዊ ነጋዴዎች ላይ የሚፈጥረው ተጽዕኖ ከፍተኛ መሆኑም ተነግሯል። ኮንትሮባንድ ማለት በአጠቃላይ ህጋዊ ነጋዴ ነው ያቀጨጨ የሚሄደው በህጋዊ መንገድ የማስገባ ግብር እየከፈለ ምን ያረገ እንትን የሚለው በህጋዊ መንገድ እንትን ይያለ ነው። ይሄ በጓራጭ የሚያስገባ ሰው ደግሞ ማህበረሰቡን ነው እየጎዳናለው ማለት ነው። ለምን ህጋዊ መንገድ እሱ ያስገባል ያቺ ነገር አገኛለሁ ብሎ ለታዊ ነገር እሱ ደግሞ በጎን በሌላ መንገድ ያስገባ ማህበረሰቡን ጉዳት ላይ ነው ያጣለ ያለው። ሌት ተቀን እየሰራ የሚገኘው የጸጥታ ኃይል ወደ አዲስ አበባ የሚደረጉ የኮንትሮባንድና የጦር መሳሪያ ዝውውርን በኬላዎች ላይ በብቃት እየተቆጣጠረ ይገኛል።